ጌታን እጅግ አድርገን እናመሰግናለን። ባለፈው ሳምንት የጀመርነውን ሐሳብ እንቀጥላለን እና ምናልባት ባለፈው ሳምንት ካልነበራችሁ ለበረከት አድርገን make us a blessing የሚል ሐሳብ ነው እያየን ያለነው እና እግዚአብሔር ሲባርከን ለበረከት እንድንሆን ጽዋችን ሞልቶ እንዲፈስ ያ የእግዚአብሔር ሐሳብ ነው። ከሚመለሱልን የጸሎት ርዕሶች በላይ እኛ የጸሎት መልስ ስንሆን እግዚአብሔር በዛ ይከብራል። ክብር ለእግዚአብሔር ይሁን። አሜን። በቃ የኛ ነገር ከተሳካ እሰየው መልካም ነው። ደግሞ ካልሆነ ግን እግዚአብሔር በዛም ውስጥ ደግሞ እኛን ለበረከት ያደርገናል እና ዛሬ አብረን የምንመለከተው ሐሳብ ብዙዎቻችን ቀጠሮ አለን። ለበረከት ለመሆን ቀጠሮ ቀጥረናል። ያ ቀን መቼ መሰላችሁ? ሎተሪ ከደረሰኝ የምትሉ አላችሁ እዚህ እና ያ አንዱ ቀጠሮ ነው። ሲሳካልኝ፣ ቤት ስገዛ፣ ልጅ ስወልድ፣ ሳገባ፣ ይሄ ነገር ሲስተካከል ከዛ በኋላ እንደዚህ እያልን ቀጠሮ እየጠበቅን ለበረከት እንድንሆን እናስባለን። እሱ ብቻ ደግሞ ሳይሆን እኔ ደግሞ ምን አለኝ? አሁን ለበረከት ለመሆን ራሴ ሰርቫይቭ ለማድረግ እየሞከርኩ ነው። እንዴት ብዬ ነው ለበረከት ሆነው ለምንል ዛሬ የእግዚአብሔርን ሐሳብ አብረን እንመለከታለን። እንደ መግቢያ ወይንም እንደ አንከር አድርገን የወሰድነው የእግዚአብሔር ቃል መዝሙር 67 ነው። እሱን አነብና ከዛ በኋላ እንጸልያለን። ይሄንን ነው እንደ መሰረት አድርገን ይሄንን ክፍል ያየነው። መዝሙር 67 ቁጥር 1 እንደዚህ ይላል። እግዚአብሔር ይማረን ይባርከን። ጸሎት ነው። ለምን? ፊቱን በላያችን ያብራ፣ በመንገድ በምድር ላይ ማዳን በሕዝቦች ሁሉ መካከል ይታወቅ ዘንድ። ለምንድን ነው የሚባርከን? በእኛ በረከት የእግዚአብሔር እጅ፣ የእግዚአብሔር ጣት፣ የእግዚአብሔር ማዳን በምድር ሁሉ ትታወቅ ዘንድ። ቁጥር 3 እግዚአብሔር ሆይ ሰዎች ያመሰግኑሃል፣ ሰዎች ሁሉ ምስጋና ያቅርቡልህ። ለሕዝቦች በቅን ትፈርድላቸዋለህ፣ ሰዎችንም ደግሞ በምድር ላይ ስለምትመራ ሕዝቦች ደስ ይበላቸው፣ በእልልታም ይዘምሩ። ቁጥር 5 እግዚአብሔር ሆይ ሰዎች ያመስግኑ፣ ሰዎች ሁሉ ምስጋና ያቅርቡልህ። ምድር ፍሬዋን ሰጠች፣ እግዚአብሔር አምላካችንም ይባርከናል። እግዚአብሔር ይባርከናልና የምድር ዳርቻም ሁሉ እርሱን ምን ይሉታል? ይፈሩታል። ሃሌሉያ። እናንተ ስትባረኩ ለበረከት ስትሆኑ የእግዚአብሔር ክብር እየሰፋ ይመጣል። በጌታ ፊት በእውነት አንድ ውሳኔ፣ አንድ እርምጃ ጌታ ሆይ ለበረከት አድርገኝ ስትሉ የእግዚአብሔር መንግስት ትሰፋለች። አሜን። እንጸልይ። አባት ሆይ እናመሰግናለን። እንደ አንጾኪያ እንደ ቤተ ክርስቲያን ጸሎታችን ይሄ ነው። እንደ ቤተሰብ ጸሎታችን፣ በነፍስ ወከፍ ጸሎታችን ይሄ ነው። ሜክ አስ አ ብሌሲንግ፣ ለበረከት አድርገን። ብዙ ካንተ ተቀብለናልና እግዚአብሔር አባትና አምላክ ሆይ አሁንም ጌታ እጆች ስትፈልግ እጆች እንድንሆንልህ፣ አይኖች ስትፈልግ የሚያዩ የሚራሩ አይኖች ስትፈልግ አይኖች እንድንሆንልህ፣ የሚሄዱ እግሮች ስትፈልግ እግሮች እንድንሆንልህ እንድትረዳን በኢየሱስ ስም እኔ እጸልያለሁ። ክብር ሁሉ ለስም ይሁን በጌታ በኢየሱስ ክርስቶስ ስም። በእነዚህ 20 ደቂቃዎች ጌታ ሆይ እባክህ በቃልህ እንድትናገረን፣ በመንፈስህ እንድትዳሰሰን፣ እንዳመጣጣችን ሳይሆን እንደ አምላክነትህ ከዚህ ቤት እንድንወጣ በጌታ በኢየሱስ ስም እንጸልያለን። አሜን፣ አሜን፣ አሜን። ለበረከት አድርገን። ቅድም እንግዲህ እንዳልኩት ለበረከት አድርገን ብለን ስንጸልይ ሁለት ጥግ አይነት አመለካከቶች አሉ። አንዱ አመለካከት ምንድነው? ከእኔ ነኝ በሩን ያስኩት የሚል አመለካከት ነው። ለበረከት እኔ ነኝ፣ በእኔ ማለፍ አለባችሁ። እሱ መጸለይ አለበት፣ እሱ መናገር አለበት፣ እሱ እንዲህ ማድረግ አለበት። ስለዚህ የበረከትን ቧንቧ ውሃውን የሚከፍቱና የሚዘጉ ሰዎች አይነት እንሆናለን። አንዳንድ ጊዜ እንሆናለን። ይሄ አንዱ ኤክስትሪም ነው። እኛም ራሳችን ሳናውቅ ለተወሰኑ ሰዎች እንሰጣለን። ሁለተኛው ኤክስትሪም ግን እኔ ምን አለኝ፣ እኔ ባዶ ነኝ፣ እኔ ከኔ ጋር ምንም የለም የሚል
ደግሞ አመለካከት እግዚአብሔር ባለንበት ሁኔታም እንኳን ለበረከት እንደሚያደርገን እንረሳለን። እንግዲህ ለዚህ ለሁለቱም መድኃኒት ብዬ የማስበው ለፈራ ለደነገጠ ለበረከቱ ሆናለሁ ወይ ላለ እምነት ነው መድኃኒቱ። እግዚአብሔር በእናንተ ይሰራል። እግዚአብሔር ባንቺ ይሰራል፣ ባንተ ይሰራል። እንደውም ስላንተ ስላንቺ ሳይሆን ትልቁ አምላክ ነው እጁን በእኛ ውስጥ የሚያስተላልፈው። በዚህ በኩል ደግሞ ላለው ጥግ ደግሞ በዚህ በኩል ከኔ በላይ ቧንቧው አይከፈትም ለሚል ደግሞ አይ ትህትና ያስፈልጋል። እግዚአብሔር ብዙ ሰዎች አሉት፣ እጁ ሰፊ ነው። ስለዚህ እምነትንና ትህትናን ዛሬ እንዴት ነው የምናየው ብለን አብረን እናያለን። እና ለበረከት አድርገን በማይመች ሁኔታ ለማይመች ሰው ብየዋለሁ። እንግዲህ ከታች ያለውን አርዕስት በማይመች ሁኔታ ለማይመች ሰው እና ይህንን ሐሳብ የምናገኘው ሁለተኛ ነገሥት ምዕራፍ 5 ላይ ነው። ዛሬ ሁለተኛ ነገሥት ላይ ትንሽ እንቆያለን። ሁላችሁም የምታውቁት ሐሳብ ስለሆነ ይህንን ሐሳብ አብረን እንመለከታለን። ሁለተኛ ነገሥት ምዕራፍ 5 እንዳለ ክፍሉን ነው የምንመለከተው። እንግዲህ ክፍሉ ሲጀምር ለምጻም በሆነ የጦር አዛዥ ወይንም ጀነራል ነው የሚጀምረው። ቁጥር 1 ላይ እንደዚህ ይላል፣ በዚያን ጊዜ ንዕማን የሶርያ ንጉሥ ጦር አዛዥ ነበረ። ስሙንም ይነግረናል፣ ንዕማን ይባላል። እግዚአብሔር በዚህ ሰው አማካኝነት፣ በነገራችን ላይ አዲሱን ትርጉም ነው ማነበው፣ በዚህ ሰው አማካኝነት ሶርያን ድል እንድትጎናጸፍ ስላደረጋት በጌታ ዘንድ አሕዛብ ነው የሰውዬ ወገኖቼ፣ አሕዛብ ነው። በጌታ ዘንድ ግን ከያህዌ ዘንድ ከአምላክ ዘንድ በእግዚአብሔር ዘንድ ግን ታላቅና የተከበረ ሰው ነበረ። ጀግና ወታደርም ደግሞ ቢሆንም ለምጽ ወጥቶበት ነበረ ይለናል። እና ይሄ ሰው ሁሉ ነገር የሞላለት ሰው ነው። አንደኛ በንጉሱ ዘንድ የተወደደ የጦር አዛዥ ነው፣ ጀነራል ነው። ሁለተኛ ደግሞ እግዚአብሔር ሞገስ የሆነው ሰው ነው። ለሶርያ ድል እንድታረግ እግዚአብሔር የተጠቀመበት ነው። ኦኬ፣ ሶርያ ማንን የወጋችው? እስራኤልንም ወግታለች። ስለዚህ በሶርያ እስራኤል እንድትሸነፍ እግዚአብሔር ለዚህ ሰው ድል ሰጥቶታል። ድል የሚመጣው ከእግዚአብሔር ብቻ ነው። ክብር ለእግዚአብሔር ይሁን። ማን ኦፍ ቫለር ይለዋል፣ ጀግና። ልክ እንደነ ጌዲዮን ድል የተሰጠው አይደለ? በጌታው ዘንድ ታላቅ የሆነ የተወደደ አይደለ? ጀግና ወታደር ነው ይለናል። ደስ የሚል ሰው ነው ይሄ ሰው፣ ሞገስ ያለው ሙሉ ሰው። ግን መጽሐፍ ቅዱስ ምንድን ነው የሚለን? ይሄ ሰው ለምጽ ወጥቶበት ነበር ይለን። አይገርምም? እንግዲህ ሁላችንም ጋር ግን አለች። ታውቃላችሁ፣ ገሌ ገሌ እንደዚህ ነው፣ ገሌ ገሌ እንዲህ ነው የተሳካለት የወጣለት ነው። ግን የምትባል እንግዲህ ብዙ ግኖቻችን የተደበቀች ነች። እሱ ብቻ ነው በመነጽሩ የሚያያት። እና ይሄ ሰው ለምጽ ነበረበት፣ ለፕረሲ። እንግዲህ ይሄ ለፕረሲ ለኛ በጣም ቅርብ ነው። በእኛ ዌስተርን ያለን አይደለንም። ሁለት አይነት ነው ታውቃላችሁ። አንደኛው ሰዎች ሰውነታቸው ላይ ነጭ ነገር ሲወጣ ይሄ ሰው ለምጽ አለበት ይባላል። ይሄ ብዙ አያስፈራም። አንዳንዴም ያ ሰው በተለይ እህቶቻችንም ከሆኑ በሜካፕ በቡና አይነት ቀለም በምናምን ሸፈንፈን አድርገው ይወጣሉ። መጽሐፍ ቅዱስ የሚያወራው ስለሱ አይደለም። መጽሐፍ ቅዱስ የሚያወራው ለምጽ ሌላ ለምጽ አለ። ሃንሰንስ ዲዚዝ ይባላል። ይሄ ሀገር ቤትም ብዙ ታውቃላችሁ። ዘነበ ወርቅ አካባቢ ከነበራችሁ፣ ሰፈር ውስጥ ከነበሩ፣ እኔ እዛ አካባቢ ነው ያደግኩት። እና ሐሳቡ በሽታው ምንድን ነው? ቫይረስ ነው። ከዛ ቀስ ብሎ ቆዳችሁን ይነካል፣ ቀስ ብሎ ጅማቶቻችሁ ውስጥ ይገባል፣ ቀስ ብሎ ስሜቶቻችሁን ይገላል። ከዛ እናንተም ደግሞ አታውቁም፣ ብሎ ማሳከክ ነው። ሲያካችሁ እንዲህ ምናምን ስትሉ እንዲህ በተለይ አፍንጫችሁን ጆሮአችሁን ስትነኩ ቫይረሱ ባለበት ቀስ እያለ ጆሮ እየረገፈ ይመጣል። አፍንጫ እየረገፈ ጣቶች ትዝ ይላችኋል ሀገር ቤት ያሉት። እንደዛ አይነት ለምጽ ነው። ያ አይነት ለምጽ ነው መጽሐፍ ቅዱስ። ይሄ ጀነራል ይሄን ሁሉ ድል ያደረገ ሰው በእንደዚህ አይነት ለምጽ የተመታ ነው። ያው መጽሐፍ ቅዱስ ታውቃላችሁ ስለ ለምጽ ብዙ ነገር ይናገራል። ቶሎ ብዬ ግን የዚህን ሰው ኮንዲሽን
መጽሐፍ ቅዱስ እንዴት ነው ምንድን ነው የሚለውን ቶሎ እንመልከት። የለምጽ በሽታ ዘሌዋውያን 13 14 ላይ አለ። 13 ላይ በሽታውን ነው የሚነግረን። 14 ላይ ይሄ ሰው እግዚአብሔር ብሎ ከዳነ ማለት ነው። በነገራችን ላይ ለምጽ ከ7 እስከ 10 ዓመት ቀስ ብሎ በቆዳ የጀመረ በጅማት የጀመረ ኦርጋን ውስጥ ይገባል፣ ኩላሊት ውስጥ፣ ልብ ውስጥ፣ ሳምባ ውስጥ እና ይሄ ሰው ከ10 ዓመት በኋላ አይኖርም ነው የሚባለው። ምናልባት ግን ከኖረ ዘሌዋውያን 14 መድኃኒት አለው እንዴት እንደሚመለስ። ዘሌዋውያን 13 ግን ስለ ለምጹ ሲነግረን ምንድን ነው የሚለን? ይሄ በሽታ የቆዳ በሽታ ነው ይለናል። መጀመሪያ ላይ የቆዳ በሽታ ቁጥር 3 ላይ የእግዚአብሔር ቃል እንደዚህ ይላል። ቶሎ ቶሎ ብለን ብናነበው ብንመለከተው መልካም ነው። ይሄ በሽታ ካህኑም በሰውየው ቆዳ ላይ ያለውን ቁስል ይመርምር። አይገርምም? እነዚህ ካህናት ዶክተሮችም ናቸው። ይመርምር። በቁስሉም አካባቢ ያለውን ፀጉር ወይንም ነጭነት ተለውጦ ቢያገኝ ቦታው ጎድጉዶ ይላል። አይገርምም? መጽሐፍ ቅዱስ ነው የሚለው። ምን ማለት ነው? ማስል ሉዝ እያደረገ ከጎደጎደ ነገሮች መውደቅ ከጀመሩ ጎድጉዶ ወደ ውስጥ ቢገባ ይህ ተላላፊ የቆዳ በሽታ ነው ይላል። ስለዚህ የእግዚአብሔር ቃል በቃ በሽታ ነው ይለናል። ቁጥር 7 ላይ ይሄ ለምጽ ተላላፊና ተስፋፊ ነው ይለናል። አሁን ጊዜ የለንም። ለምንድን ነው? ከሰው ሰው ቫይረስ ነው፣ ይተላለፋል። እንደዚሁም ደግሞ ይስፋፋል፣ በሰውነት ላይ ይስፋፋል። አገር ቤት ካያችሁ ብዙ ጊዜ አባት፣ እናት፣ ልጆች እንዲህ አይነት በሽታ ይይዛቸዋል። እሱ ብቻ ደግሞ አይደለም። ይሄ የለምጽ በሽታ ቁጥር 45 ላይ የእርክሰት ወይንም የመርከስም በሽታ ነው። እንደውም መጽሐፍ ቅዱስ ሲነግረን ብዙ ጊዜ ለምጽን ከኃጢአት ጋር ነው አብሮ የሚያየው። መርከስን ነው የሚያመለክተው። ቁጥር 45ን እናንብበው። እንዲህ ያለ ተላላፊ በሽታ ያለበት ሰው አይደለ የተቀደደ ልብስ ይልበስ። ምክንያቱም እንዲታይ ነው መጽሐፍ ቅዱስ ኤክስፖዝ እንዲሆን ይልበስ። ጠጉሩንም ደግሞ ይግለጥ። እስከ አፍንጫው ድረስ ግን ተሸፍኖ እርኩስ ነኝ ይበል። እንግዲህ ማስክ የተጀመረው መጽሐፍ ቅዱስ ላይ ነው። እርኩስ ነኝ እያለ ይጩ። ተላላፊ በሽታ እስካለበት ጊዜ ድረስ እርኩስ ነው፣ ብቻውን ይቀመጥ፣ ከሰፈርም ውጭ ይኑር ይላል። ስለዚህ የሚያረክስ በሽታ ነው። እንደዚሁም ደግሞ እዚሁ ቁጥር 46 እንዳነበብ ነው የሚለይ በሽታ ነው። አይሶሌት የሚያደርግ በሽታ ነው። እንግዲህ ይሄ ጀነራል በዚህ በሽታ ነው የታመመው። ለምንድን ነው ይሄንን ያመጣሁት? በኋላ አብረን እንመለከታለን። ይገርማችኋል። አንዳንድ ጊዜ ጀነራል ነው የምትሉት ሰው፣ ትልቅ ነው የምትሉት ሰው፣ አይነኬ ነው የምትሉት ሰው የክርስቶስ ጸጋ የሚያስፈልገው ሰው ነው። እኛ በረከት ልንሆንለት የሚያስፈልገው ሰው ነው። ስንት ሰው ነው የፈራችሁት ሰው ጠጋ ስትሉት ለምጽ ያለበት፣ ህመም ያለበት አይደለ? ፈውስ የሚያስፈልገው። ይሄንን ነው እንግዲህ የምንመለከተው። ይሄንን ሰው ካየን በኋላ ግን ሌላ አብረን የምንመለከታት ግን የተማረከች ወጣት ልጃገረድ ይላል የእግዚአብሔር ቃል ሲናገር ቁጥር 3 ላይ ሁለተኛ ነገሥት ምዕራፍ 5 ቁጥር 3 ይሄ ሰው ለምጻም ነበረ። ቁጥር 2 ጀምሮ አደጋ ጣዮች ከሶሪያ ወጥተው ከእስራኤል ምድር አንዲት ልጃገረድ ማረኩ። እርሷም የንዕማን ሚስትን ታገለግላት ነበረ። እመቤቷንም ትላለች። እመቤቷንም ጌታዬ በሰማርያ ያለውን ነቢይ ሄዶ ቢያገኝ እኮ ከዚህ ለምጹ ይፈወስ ነበር። ወጣት ልጅ ነች፣ ልጃገረድ ነች፣ ትንሽ ልጅ ነች። እንግዲህ ያው ምርጡ ለትላልቆቹ ያለ የሚሰጠው ለምን ተመርጣ እዛ ቤት እንደገባች አላቅም። ቁመናዋ ሊሆን ይችላል፣ ታታሪ ጎበዝ ልትሆን ትችላለች፣ ወይ ሌላ ነገር። እነ ዳንኤል ትዝ ይላቸዋል። ተመርጠው ነው የገቡት እኮ። ሲድራቅ፣ ሚሻቅ፣ አብደናጎብ መረጧቸው፣ አኩሏሻቸው። ከዛ በኋላ የንጉሥ ሰራተኛ ያደረጓቸው ተመርጠው ነው። እችም ምናልባት በምድሯ በሀገሯ ሮያል ፋሚሊ ልትሆን ትችላለች፣ ወይ ብቻ አንድ ያዩት ነገር አለ። ሲከፋፈሉ ይሄ ጀነራል እሷን ወሰደ ሚስቱን እንድታገለግል። ስለዚህ ያለችበትን ሰርከምስታንስ ትመለከታላችሁ። ደግሞ ታይ ነበር፣
ይታያት ነበረ። ይሄ ሰው ምናልባት ውሃ ስታቀብለው ሊሆን ይችላል ወይ ሌላ ነገር ሊሆን ይችላል፣ ለምጽ እንዳለበት ታውቅ ነበረ። በአሁን ዘመን ቢሆን እናንተ አታውቁም። ኢንስታግራም የሚባል አለ፣ እዚህ ወሬ ማውሪያ፣ ፌስቡክ የሚባል አለ። እዛ ላይ ወጣ አረ ይህን ጉድ ባወቃችሁ የእስራኤል ሰዎች የማረከን ለምጻም ነው ማለት ትችል ነበር አይደለ? ብዙ ላይክ ታገኛለች። ምክንያቱም አጠገቡን ያለችው ሰውየው ጋር ግን ሚስጥሩን ያዘች፣ ወደ ውስጧ አስገባች። እሱ ብቻ ደግሞ ሳይሆን ምን አለች? ለመቤቷ ትልቅ ሪስክ ወስዳ። ለዚህ ነው እግዚአብሔር በእስራችን፣ በእንግልትነታችን፣ በባዶነታችን፣ በማይመች ሁኔታ የሚጠቀምብን የምንለው በዚህ ምክንያት ነው። የምታገለግለት እመቤቷ ጋር ሄዳ ጌታዬ በሰማርያ ያለውን ነቢይ እኮ ሄዶ ቢያናግረው ቢያገኘው ከለምጹ ይፈወሳል አለች። አዲስ ኪዳን ላይ ኤልያስ 29 ጊዜ ነው የተጠቀሰው። ኤልሳ ግን አንድ ጊዜ ነው የተጠቀሰው። የተጠቀሰውም በዚች በታሰረች ነው። ገረድ የሚለውን ቃል እንዳልጠቀም ብዬ ነው። ወጣትን በላት ምዕራፍ 4 ላይ ጌታ በከተማ በናዝሬት ገባ፣ አስተማረ። ከዛ በኋላ ደግሞ አረ ተአምር አድርግ ምናምን ብለው ቀለዱበት። ሲሉት አይ ልንገራችሁ ነብይ በገዛ ሀገሩ አይከበርም። ኤልያስ ትዝ ይላችኋል፣ ብዙ የተራበ ሰው ነበር። የገባው ወደ ሰራፕታይቷ ሴት ነው። ኤልሳ ደግሞ በነብዩ በኤልሳ ዘመን በእስራኤል ብዙ ለምጻሞች ነበሩ። በነገራችን ላይ ትንሽ እልፍ ብላችሁ ምዕራፍ 7 ላይ ስትሄዱ 4ቱ ለምጻሞች ትዝ ይሏቸዋል። እነዛ 4 ለምጻሞች የሶሪያ በር ተዘግቶባቸው እዚህ እንዴት እንሞታለን ሄደን አይደለ ከገደሉንም ይግደሉን ከበላንም እንበላለን ሲሉ ተነስተው 4ቱ ለምጻሞች ሲሄዱ እግዚአብሔር እግሯቸውን የሰራዊት እግር አድርጎ ምርኮ በእነሱ ሰበሰበ። ስለዚህ ምን ማለት ነው? ለምጻሞች ነበሩ። ጌታ እንዳለው ብዙ ለምጻሞች ነበሩ። ነገር ግን ከሶሪያው ከንዕማን በቀር ከዚያ መካከል ማንም አልነጻም። ይቺ ሴት ማን ነገራት? ለምጻም እንደሚነጻ ማን ነገራት? አይታ አታውቅም። ሐሳቤ ገብቶሻል? አይታ አታውቅም። እግዚአብሔርን ግን ታውቀዋለች። የእግዚአብሔርን ነብይ ግን ታውቀዋለች። እግዚአብሔር ምን ማድረግ እንደሚችል ክንዱንና እጁን ግን ታውቃለች እንጂ አንድ ቀን ሰው ሲፈወስ ለምጹም ማለት ነው አይታ አታውቅም። ክብር ለእግዚአብሔር ይሁን። እግዚአብሔር እንደዚህ አይነት እይታ ይስጠን። አይገርምም? አምላኳን የታመነች የእግዚአብሔርን እጅ የታመነች አይደለ? መወሰኗ ያልወሰናት፣ መታሰሯ ያላሰራት፣ ይህንን እንመለከታለን። ይህም ሰው እግዚአብሔር ይባርከው። ንዕማንም ደግሞ ቁጥር 4 ላይ ተነስቶ ንዕማንም ወደ ጌታው ሄዶ ወሬ ሰምቻለሁ አለ። መድኃኒት ተገኝቷል። ከእስራኤል የመጣች ልጃገረድ ያለችውን ነገረው። የሶርያም ንጉሥ በል እንግዲህ አሁኑኑ ሂድ፣ እኔም ለእስራኤል ንጉሥ ደብዳቤ እጽፋለሁ። ከዚያም ደግሞ ንዕማን 10 መክሊት ብር 6000 ሰቀል አይደለ ወርቅ 10 ሙሉ ልብስ ይዞ ሄደ። ለምን? እጅ ሊነሳ ፈውሱን ሊቀበል። ለእስራኤል ንጉሥ ምን አለ? ያዘዘውን ደብዳቤ ከለምጹም ደግሞ እንዲድን ፈውስ ያንን ደብዳቤ ይዤ አገልጋይን ንዕማንን ወደ አንተ ልኬዋለሁ ብሎ ላከው። ልክ እነዛ 70 ሰገዶች ትዝ ይላቸዋል። ኮከብ አዩ። ኮከብ ሲያዩ ያ መሲህ ያ ንጉሥ ቤተ መንግስት ነው የሚወለደው ብለው ወደ ቤተ መንግስት እንደገሰገሱ ይሄም ሰው ደግሞ ከንጉሱ ደብዳቤ ተቀብሎ ወደ ቤተ መንግስቱ ይሄዳል። እዚህ ላይ ደግሞ ኮንትራስት እናያለን። ይሄ የፈራ ንጉሥ ትመለከታላችሁ። መቀበል ሲችል አረ እውነት ነው ያቺ ልጃገረድ ሴት ያለችው እውነት ነው፣ መድኃኒት በእስራኤል ዘንድ አለ ብሎ ከማወጅ በቀረ ንጉሱ ምን አለ? የእስራኤል ንጉሥ ደብዳቤውን ወዲያውኑ አነበበ፣ ልብሱን ቀደደ አይደለ? ከለምጽ ደግሞ እንድፈውስ ይህንን ሰው ወደ እኔ መላኩ እኔ ገዳይ ነኝ ወይ? ያዕቆብ ሚስቱ አልወልድ ስትለው ልጅ አምጣ ስለኧረ እኔ እግዚአብሔር አይደለሁም ማለት እግዚአብሔር አይደለሁም ልጅ የምሰጥ የምነሳ። ይህም ሰው እኔ ገዳይና አዳኝ ነው ወይ? የምችል አምላክ ነኝን? እንግዲህ
ጠብ ፍለጋ ነው ይላል እግዚአብሔር ቃል። ጠብ ፍለጋ፣ ነገር ፍለጋ ካላዳንኩት ከዛ ጦርነት ይጀመራል። እሱ በቤተ መንግስት ቁጭ ብሎ በጓሮ ያለውን መድኃኒት ማየት አልቻለም። ይቺ ሴት ደግሞ በሶሪያ ታስራ የእግዚአብሔርን መድኃኒት አወጀች። ክብር ለእግዚአብሔር ይሁን። ጠብ ነው ወይ በቃ ሊገለኝ ነው እግዚአብሔር ነኝ ወይ ብሎ ይሄን የፈራ። መጨረሻ ላይ እነዚህን ሰዎች ኮንትራስት እናደርጋለን። የፈራ ንጉሥ ትመለከታላችሁ። ከዛ ግን በቤቱ ደግሞ የተቀመጠ ኤልሳ የእግዚአብሔር ነቢይ ቁጥር 8 ላይ የእግዚአብሔር ሰው ኤልሳ የእስራኤል ንጉሥ ልብሱን እንደቀደደ በሰማ ጊዜ አይደለ ሲሰማ እንዲህ ሲል ላከ። በቃ እግዚአብሔር የሚጠቀምበት ሰው ልብስህን ለምን ትቀዳለህ? ሰውየው ወደ እኔ ይምጣ። ሰውየው ነው ያለው፣ አይገርምም? በኋላም ታያላችሁ። ሰውየው ወደ እኔ ይምጣ፣ ከዚያም በእስራኤል ነቢይ መኖሩን ይታወቃል። ይሄ የትዕቢት ቃል አይደለም። ምን ማለቱ ነው? ነቢይ ማለት ሲየር፣ ተመልካች፣ የሚያይ የእግዚአብሔርን ድምፅ የሚሰማ የእግዚአብሔርን ሐሳብ የሚያስተላልፍ። እኔ ምን እላለሁ መሰላችሁ? ከኤልሳ በፊት ቀድማ ነቢይ የነበረችው ያቺ ወጣት ነበረች። መኖር ያውቃል። ስለዚህ ንዕማን በፈረሶቹና በሰረገሎቹ ላይ ሆኖ በኤልሳ ደጃፍ ደረሰ፣ እዛም ቆመ። ኤልሳም ሂድ በዮርዳኖስ 7 ጊዜ ታጠብ፣ ስጋህም ይፈወሳል፣ አንተም ትነጻለህ ብሎ አይደለ እንዲነግረው መልእክተኞችን ላከበት። እኔ ለዚህ ነው በቤቱ የተቀመጠ ያልኩት። ኤልሳ ከቤትም አልወጣም። መልእክት ነው የላከው። የላከው ምንድነው? በልሂድ ዮርዳኖስ ላይ ተጠመቅ። እኔ እንግዲህ ኢየሩሳሌም ሄጄ አይቻለሁ 1-2 ጊዜ። ከዚህ ሆነን ስናነበው እዚህም ያያችሁ አላችሁ። በጣም የሚሽጎደጎድ ሀገርን የሚሞላ፣ ምክንያቱም መጽሐፍ ቅዱስ አንዳንዴ ዮርዳኖስ ሞልቶ ነበር ስለሚለን ልክ እንደ አባይ ሀገሩን እየጠራረገ የሚሄድ አሁን ያለበት ኮንዲሽን ነው ማለት ይመስለናል። እንዴ ጠጋ ብላችሁ ስታዩ እንዴ ይሄ ነው እንደ ዮርዳኖስ ነው የምትሉት? ይሄ ነው ወይ? ድፍርስ ቀጭን ወንዝ። እና እኛ ብቻ ደግሞ ሳንሆን ንዕማንም ደግሞ በጣም አይደለ አሰበ። ምንድን ያለው? ንዕማን ግን ተቆጥቶ እንዲህ በማለት ሄደ። እኔ እኮ ሀገር አቋርጬ በእርግጥ ወደ እኔ መጥቶ አይደለ በመቆም በእኔ ፊት በመቆም የአምላኩን የእግዚአብሔርን ስም እየጠራ በእጁም ዳሶ አይደለ ለምጹን በሽታዬን የሚፈውስልኝ መስሎኝ ነበር። እየተናገረ በሌላ ቃል እየመተተ ማለት ነው። ቱቱቱቱቱ እያለ ብዙ ቃላት እየደረደረ ዕጣንና ጭስ እያጨሰለት አይደለ በልስቲ አሁን እንደዚህ ያድርግ እንዲያደርግ እያለ የሚፈውሰኝ መስሎኝ ነበር። እቤቱ ቁጭ ብሎ ይልካል። ስለዚህ ለዚህ የደማስቆ ወንዞች እነዚህ አባናና ፋርፋ ይባላሉ። ደስ የሚሉ የሚፈሱ አይደለ እግዚአብሔር የሚሰራው በእነሱ ነው ብለን የምናስብ ብዙ ሰዎች አለን። ለውሃ ለወንዝ አባናና ፋርፋ መጽሐፍ ቅዱስ የሚያጠኑ ሰዎች ስለነዚህ ወንዞች ሲናገሩ አረፋቸው ነጭ ነው ይላሉ። ደስ የሚሉ አይደለ ድምፅ እያሰሙ የሚሄዱ የደማስቆ ወንዞች አይደለ እነ ትዊን ወንዞች ይሏቸዋል እያሉ ለምን ይላል? ከየትኞቹ የእስራኤል ውሆች አይሻሉምን? ለመታጠብማ በእነርሱም ታጥቤ መንጻት አልችልም ነበርን? ስለዚህ በቁጣ ተመለሰ ይለናል እግዚአብሔር ቃል። በቁጣ ተመለሰ። ያችን ወጣት ሰምቶ የመጣ ሰው ፈውስህ እንደዚህ ነው ሲሉት በቁጣ ተመለሰ። ይገርማችኋል። የእግዚአብሔር ጸጋ አሰራር ይሄ ነው ብዬ ነው የማስበው። የጸጋው ስራ ላለሞኝነት በሚመስል ለሰው በማይመች መንገድ ይሄ ነው ጸጋውም ያዳነን። ግን ቁጥር 13 ላይ በጣም ደስ የሚሉ ሰዎች አሉ። የንዕማንም አገልጋዮች ግን ወደሱ ቀርበው አባት ሆይ፣ እቺ ቃል በጣም ልዩ ቃል ነች። አባባ ያሳደጋቸው ይመስለኛል፣ ባሪያዎቹ ናቸው። አባት ሆይ ነቢዩ ከዚህ የከበደ ነገር እንድታደርግ ቢነግርህ ኖሮ አታደርግም ነበርን? ስለዚህ ታጠብና ንጻ ቢልህ
ምን አስቸገረ አሉት። ስለዚህም ንዕማን ወረደ፣ የእግዚአብሔርም ሰው እንደነገረው በዮርዳኖስ 7 ጊዜ ብቅ ጥልቅ አለ። ስጋውም እንደ ትንሽ ልጅ ስጋ ሆነ፣ ነጻለት ይላል። ይሄ ትንሽ ልጅ የሚለው ቃልና ይቺ ወጣት ትንሿ ልጅ የሚለው ቃል አንድ አይነት ቃል ነው። አንድ አይነት ቃል። ይቺ ትንሿ ልጅ የመሰከረችለት ወንጌል ራሱን መልሶ አይደለ እንደ ሕፃን ልጅ ይላል የእግዚአብሔር ቃል። ዛሬ አሁን የተወለደ ሕፃን ቆዳ አሽትታችኋል፣ ነክታችኋል አይደለ? ሶፍት ነው። ልጆች ያላችሁ ታውቃላችሁ። ጠባሳ የለበትም አይደለ? ስካር የለበትም፣ መጨማደድ የለበትም፣ ጭርት የለበትም፣ ምንም የለበትም። የሕፃን ልጅ ቆዳ የሕፃን ልጅ ቆዳ ነው። ፓውደር እያደረጉ ብቻ ዳይፐር ማድረግ ነው። ሃሌሉያ። እግዚአብሔር የዚህን ሰው ቆዳ ልክ እንደዛች ወጣት ልጅ ቆዳ ያልተነካ ብራንድ ኒው ዛሬ እንደተወለደ ሕፃን ብራንድ ኒው ቆዳ ሰጠው። ክብር ሁሉ ለእግዚአብሔር ይሁን። ይገርማችኋል፣ ንዕማን የተፈወሰው በስጋው ብቻ አልነበረም። የተፈወሰው ደግሞ በመንፈሱም በነፍሱም ነው የተፈወሰው። ከዛም ንዕማን ከጭፍሮቹ ጋር ወደ እግዚአብሔር ሰው ተመለሰ። በፊቱም ቆሞ እነሆ በእስራኤል አገር እንጂ በዓለም ሁሉ ሌላ አምላክ እንደሌለ ዛሬ ተረድቻለሁ። ይሄ ታዲያ የስጋም የነፍስም ደህንነት አይደለ? እግዚአብሔር አይጠቀምብኝም አትበሉ። እግዚአብሔር በእኔ አይሰራም፣ በእኔ ሰርከምስታንስ አይሰራም፣ ባለሁበት ነገር አይሰራም አትበሉ። ትንሽ አንድ መጽሐፍ ሳነብ ምን አለ? እግዚአብሔር በህይወታችን ክራኮች እያለፈ አለ። በህይወታችን የተሰነጠቁ ብዙ እኮ ነገር አለ አይደለም? እኛ ህይወት የተሰነጠቀ ኤርምያስ 18 ላይ ጭቃውን መልሶ እግዚአብሔር ይሰራው የለ እንዴ? አይደለ? ልክ እንደዚህ ሰው ለምጽ ያለበት እኛም ጋር ብዙ ስንጥቅጥቅ ነገሮች አሉ። እግዚአብሔር በዛ ስንጥቅጥቅ እያለፈ ዘይቱን ያፈሳል አለ። ክብር ለእግዚአብሔር ይሁን። ስለዚህ እቃው የመጨረሻ አይደለ? ለአገልግሎት የደረሰ እቃ ነው ብላችሁ አትጠብቁ። ያ ቀን ፊቱን ስናይ ነው የሚመጣው። በስንጥቅጥቆቻችን እያለፈ ነው እግዚአብሔር የሚፈውሰው። አሜን አይደለ? በጉለት በምንለው አልችልም በምንለው አልበቃም በምንለው ነገር በዛ እያለፈ ይሄ ሰው ስጋው ብቻ አይደለም መንፈሱም ዳነ፣ ውስጡም ዳነ። እግዚአብሔር ምን አለው አይደለ? ፈወሰው፣ ተቀበለው። በኋላ እንደውም ስትመለከቱ እናነበዋለን። ስትመለከቱ ስጦታዬን ተቀበላለሁ። ኤልሳ አይ ይሄን እኮ ያደረገው እግዚአብሔር ነው፣ ከኔ ጋር ምንም ጉዳይ የለህም፣ እግዚአብሔር ይባርክ፣ ተነስተህ ሄዳለሁ። ለመነው። ሲለምነው ግን አንድ ነገር ልለምን፣ 2 አህያ አፈር ስጠኝ። 2 አህያ የመጽሐፍ ቅዱስ ሰዎች ይሄንን ኔቲቭ ሶይል ይሉታል። የዚህ የኢየሩሳሌም አፈር ስጠኝ። ያ ትዝ ይልሃል ደብዳቤ ያጻፈኝ ንጉሥ እሱ ሲያመልክ እኔን እጄን ተደግፎ ነው የሚያመልከው። ተደግፎ ነው አይደለ? ጣዖታችንን ስናመልክ የዛ ጊዜ ለዚህ ለእስራኤል አምላክ እንድሰግድ እሱ እዚህ እያመለከ ነው፣ እኔ እዚህ ጋር አፈሩን ልደልድል አለው። አፈሩን ደልድዬ በእግዚአብሔር መሬት እንደቆምኩኝ ወይንም በኢየሩሳሌም እንደቆምኩኝ በዛ ላይ ቆሜ እግዚአብሔርን ላምልክ። ባይገባውም እንኳን ማንን እንደማመልክ የማመልከው ግን ለምጼን ያዳነውን እግዚአብሔርን ነው አለ። 2 አህያ አፈር ይዞ ሄደ። ክብር ለእግዚአብሔር ይሁን። ለዚህ ሁሉ ኢቫንጀሊስቷ እህታችን ነች። ክብር ለእግዚአብሔር ይሁን። እህታችን ነች። ከነሰንሰለቷ ወንጌል የሰበከች፣ ከነስደቷ ወንጌል የሰበከች። ይሄንን ነው የምንመለከተው። ግን ይገርማችኋል፣ የዚህ ኮንትራስት ሌላ ሰው አለ እዚህ መጽሐፍ ቅዱስ ውስጥ። ይሄ ሰው የኤልሳ ባሪያ ጊያዝ ይባላል። ሁላችሁ ታውቁታላችሁ። ኤልሳ ከኤልያስ 2 እጥፍ ሲሰጠው ከዛ ደግሞ ከኤልሳ 2 እጥፍ ይቀበላል ተብሎ የሚታሰብ ሌላ ሰው አለ። ጊያዝ ይባላል። ይቀበላል። ይሄ ሰው እግዚአብሔር ኤልያስን እንደዚህ ካስነሳው፣ እግዚአብሔር ኤልሳ እንደዚህ ካስነሳው ጊያዝማ የት ይደርሳል የሚባል ሰው ነበረ። ምዕራፍ 13 ቁጥር 13 ቁጥር 13
ይቅርታ ከቁጥር 19 ጀምሮ ላንብበው። እሺ ኤልሳም በሰላም ሂድ አለው ንዕማንን። ንዕማን ግን ጥቂት ራቅ ብሎ እንደሄደ የእግዚአብሔር ሰው አገልጋይ ግያዝ ጌታዬ ይህ ሶርያዊ ንዕማን ያመጣውን ባለመቀበል በነፃ ሰደደው። ሕያው እግዚአብሔርን ተከታትዬ ሄጄ ከእርሱ አንድ ነገር ማግኘት አለብኝ አለ ግያዝ። መቀበል የሚገባው ከእግዚአብሔር ነበር። ተከታትዬ እሄዳለሁ። ስለዚህ ግያዝ ንዕማንን ተከተለው። ንዕማንም ግያዝ እየሮጠ ወደሱ መምጣቱን ባየ ጊዜ ሊገናኘው ከሰረገላው ወረደ። ይሄ ይገርማቸዋል። አሁን የንዕማንን ትህትና ነው የምታዩት። በፈረሱ ላይ ቁጭ ብሎ ኤልሳን አላናግር ያለ ልቡ በጣም ያበጠበት ይሄ ሰውዬ አሁን ከለምጹ ድኗል፣ ነፍሱ ተፈውሳለች። የእግዚአብሔርን ባሪያ ግያዝን ሲያይ ከሰረገላው ወረደ፣ ከፈረሱ ላይ ወረደ። ትህትናው በኋላ ይህንን ትመለከታላችሁ። ወረደ። ምን ነው በደህና መጣህን ሲል ጠየቀው። ግያዝም አሁን እንግዲህ ማኑፋክቸር ማድረግ አለበት፣ የሆነ ነገር ማምጣት አለበት። ሁሉም ደህና ነው፣ ነገር ግን ጌታዬ ኤልሳ ማለቱ ነው ከነቢያት ማህበር 2 ወጣቶች የነቢያት ወጣቶች አሁን በድንገት መጡብኝ። እነሱን ሰፖርት ማድረግበትን ስጠኝ ለማለት ነው። በድንገት ስለመጡ እባክህ 1 መክሊት ብርና 2 ሙሉ ልብስ ስጣቸው ብለህ ንገረው ብሎ ልኮኛል። አይገርማችሁም? ውሸት መሆኑ በደንብ ያስታውቃል። እንግዶች መጥተውብኛል። ስለዚህ ልብስም ተቀያሪ ልብስ ትዝ ይላችኋል። ከቤቱ 10 ልብስ ይዞ ነው የወጣው የሰውዬ 10 ጣቃ በደንብ አስሮ ወርቅ ብትሉ ሲልቨር ካረቫን ነው። በመንግስት የተላከ ሰው ነው ለፈውሱ። ወደ ቤቱ ሲመለስ ደግሞ ምንም ነገር አልተቀበለም፣ ብቻውን ነው ሄደው። ንዕማንም እባክህ 2 መክሊት ውሰድ በማለት ግያዝን አስጨንቆ ይላል አስጨንቆ ለመነው። ከዚያም 2 መክሊት ብር በ2 ከረጢት ውስጥ አስሮ 2 ሙሉ ልብስ ጨምሮ ለ2ቱ አገልጋዮች አስያዘ። እነሱም ያንን ተሸክመው ከግያዝ ፊት ሄዱ ይላል። ስለዚህ መስጠት ብቻ አይደለም፣ 2 ሰው አብሮ ላከለት። እቤት ተሸከሙለት፣ እኔ እዚህ እጠብቃለሁ፣ አድርሱለት፣ የተቀበልኩት ብዙ ነው። ግያዝም ወደ ኮረብታው እንደደረሰ ዕቃውን ከአገልጋዮቹ ተቀብሎ በቤቱ ውስጥ አስቀመጠ። ሰዎቹንም አሰናብቶ ሂዱ አላቸው። ከዚያም ገብቶ በጌታው በኤልሳ ፊት ቆመ። ኤልሳም ግያዝን የት ነበርክ ሲል ጠየቀው። ግያዝም አገልጋይ የትም አልሄድኩም፣ እዚሁ ነኝ። ኤልሳ ግን እንዲህ አለ፣ ያ ሰው ሊገናኘ ከሰረገላው ላይ ሲወርድ በመንፈሴ አየሁት። ኦኬ፣ ቁልፉ እዚህ ጋር ነው። ይሄ ሰው ከሰረገላው ላይ አይወርድም፣ ወርዶም አያውቅም፣ ትዕቢተኛ ነው። አሁን ግን የእግዚአብሔር መንፈስ ልክ እንደ ቴሌቪዥን ለኤልሳ ሲመለከት፣ ኤልሳ ሲያይ ይሄ ሰው ወረደ ከሰረገላው። ለምንድን ነው የወረደው? የእግዚአብሔርን ሰው ግያዝን ሊቀበል፣ ከዛስ ልብስ ሊሰጥ፣ ከዛስ በል ብሎ ሊሸኝ ሲል ተመለከትኩኝ አይደለ? ያንን አየሁ። እግዚአብሔር ያንን አሳየኝ። ኤልሳ ግን እንዲህ አለው፣ ያ ሰው ሊገናኝ ከሰረገላ ሲወርድ መንፈሴ ከአንተ ጋር ሄደምን? እንዲያው ለመሆኑ ጊዜው አሁን ጊዜው ሰዓቱ አንተ አኖይንቲንግ ነበር መቀበል የነበረብህ። ለመሆኑ ጊዜው ገንዘብና ልብስ አይደለ? የወይራ ዘይት ተክልና የወይን ተክል ቦታ፣ የበግና የከብት መንጋ፣ ወንድና ሴት አገልጋዮች የሚቀበሉበት ጊዜው ነው ወይ? የምንቀበልበት ጊዜው ነው ወይ? ጊዜው ይሄንን በረከት የምናሳድድበት ለራሳችን ስም የምናከማችበት አይደለ? አረ ጊዜው አይደለም። ጊዜው እግዚአብሔር ሊጠቀምብን ነው። ኤልሳ ምን ማድረግ ይችል ነበር መሰላችሁ? ይህ ሰው ለፈውስ ሲመጣ ፈውስን ተቀበለ አይደለ እንዴ? ፈውስን ተቀበለ፣ ከዛ ተባረከ። በል እንግዲህ ሶሪያ መጥቼ ስለማየ ካርድ ቢዝነስ ካርድህን እንካ፣ ቢዝነስ ካርድህን ስጠኝ፣ ስጎበኝ ተቀበለኝ፣ ቦታ ደግሞ አዘጋጅልኝ ቢለው ኤልሳ በዛ ምድር ንጉሥ ሆኖ ነው የሚኖረው። አልቀበልም አለው። እግዚአብሔር ከዚህ ይጠብቀን።
ይሄ መንፈስ በየቦታው ያለ አይመስላችሁ? በየቦታው ያለ እግዚአብሔር ሲሰራብን ሲጠቀምብን አይደለ? ለበረከት አድርገኝ ስንል አጀማመራችን ጥሩ ነበረ። ከዛ በኋላ ግን ቦርሳ ያዙልኝ አይደለ? አይ ስልኬ አይፎን 14 ነች፣ አይፎን 70 ያርጉልኝ፣ አይ እንደዚህ ያርጉልኝ፣ መኪና ያርጉልኝ፣ ጋብዙኝ። አንድ አገልጋይ አለ፣ እሱ ሲል ነው የሰማሁት። ሬስቶራንት ገብቼ ሰው ካልከፈለ ሰው የለም እንዴ ብዬ ዞር ብዬ ያለው አለ። ሀገር ቤት ነው እዚህ አይደለም። እሱ ለመናገር የፈለገው ምንድነው? ወዳጅ አለኝ ምናምን የእግዚአብሔርን ሰው እና ቅር ይለኛል አለ። በቃ እጠብቃለሁ በልቼ ሰው የለም እንዴ እላለሁ አለ። እግዚአብሔር ይጠብቀን ከዚህ። ይገርማችኋል፣ ይቺ ሴት በጓዳዋ ሆና የእግዚአብሔር መድኃኒት፣ ፈውስ፣ መጽናናት ስትሆን ጊያዝ ተከፍቶለት ባይብል ኮሌጅ ነው ያለው። ጊያዝ እየተማረ ነው ያለው። አኖይንቲንግ ሊቀበል ደጃፍ ላይ ነው ያለው፣ በር ላይ ነው ያለው። ግን ምን ይላል? ኧረ ጊዜው አይደለም። ስለዚህ መጽሐፉ ይሄ ምዕራፍ 5 በለምጽ ነው የሚጀምረው፣ በለምጽ ነው የሚያልቀው። ስለዚህ የንዕማን ለምጽ በአንተ ላይ ይጣበቅ ለዘላለምም ወደ ዘርህ ይተላለፍ። መጽሐፍ ቅዱስ ቅድም ተነጋግረናል፣ ለምጽ ተላላፊ ነው ብለናል። ይሄ ለምጽ ግን ይተላለፍ። ከዛም ጊያዝ ከኤልሳ ፊት ወጣ፣ እንደ በረዶ እስኪነጣ ድረስ ለምጻም ሆኖ ኖረ ይላል። ጌታ ሆይ ተጠቀምብን ስንለው ይሻለናል። ከነክራካችን ጌታ ቢጠቀምብን፣ ከነስብራታችን ቢጠቀምብን፣ አለ ሐሳቡን ስተን ከምንኖር። ንጽጽር በግዞት ያለችው ብላቴናና በዙፋኑ ላይ የተቀመጠው ንጉሥ ስታነጻጽሯቸው ሁለቱም አይሁድ ናቸው፣ ሁለቱም እስራኤላውያን ናቸው። አንዱ ፈራ፣ እሷ ግን በእምነት አወጀች። ንጽጽር የእግዚአብሔርን ፈላጊ የእግዚአብሔርን ክብር ፈላጊ ኤልሳና የራሱን ጥቅም ደግሞ ፈላጊ ጊያዝ። ለበረከት አድርገን ይህን ክፍል ሳጠና ምሳሌ ምዕራፍ 3ን አነበብኩና በጣም ልቤን ነካኝ። ምዕራፍ 3 ቁጥር 27 ጨርሰናል። ምዕራፍ 3 ቁጥር 27 ማድረግ እየቻልን ይላል። ቁጥር 27 ላይ ምዕራፍ 3 ማድረግ እየቻልን ለሚገባቸው መልካም ነገር ከማድረግ አትቆጠብ። ማድረግ እየቻልክ አትቆጠብ። አይገርምም? ማድረግ እየተቻለ አሁንም በእጅህ እያለ ጎረቤትህን ቆይተህ ተመለስ ነገ እሰጥሃለሁ አትበል፣ አታንከራትት ሰው። እዚህ ላይ ኮመንታሪ ቢጻፍ የኢትዮጵያ ቢሮ የሚል ይጻፍ ነበር። ልክ ነኝ? አታንከራትት። በእጅህ እያለ መባረክ ስትችል፣ ለመጽናናት መሆን ስትችል፣ ለፈውስ መሆን ስትችል አታንከራትት። የእግዚአብሔር ቃል ምክር ነው። አሁን በእጅህ እያለ ጎረቤትን ቆይ ተመለስ ነገ። ስለዚህ ከእቃውና ከመስጠቱ በላይ ጉልበት አታሳይ ማለት ነው። አትበለው። አንተን ተማምኖ በአጠገብ በተቀመጠው በጎረቤትህ ላይ ክፉ ምን አትበልበት፣ አትምከርበት። እግዚአብሔር ይርዳን። ይቺ ሴት she has all the power ይህንን ኢንፎርሜሽን ለመደበቅ ለመያዝ የራሷ ለማድረግ። ይሄ ሰውዬ ሲቃጠል አየዋለሁ እንጂ ብሞት አልናገርም ማለት ትችላለች። ለምጹ ሲበዛ ነው ማየት የምፈልገው። ቅድም አልተናገርኩም። ምናልባት ወደ ምርኮ ስትመጣ አባቷ እናቷ ተገለው ሊሆን ይችላል፣ ወንድም እህቷ ተገለው ሊሆን ይችላል አይደለ? ብዙ መከራ አይታ የወታደሮች መከራ አይታ ሊሆን ይችላል የመጣችው አይደል? እስቲ እጠብቃለሁ። ግን በረከቱና ፈውሱ በእጇ ስላለ ምን ብላ ተናገረች? አረ ጌታዬ ወደ እስራኤል ብሄድ ፈውስ ያገኛል። ማሰሪያውን እንመልከት። ለበረከት አድርገን አንደኛ የተሰበረ ዓለም ይጠብቀናል። ጠጋ ብላችሁ ስታዩ ለምጽ በለምጽ የሆነ ምድር ይጠብቀናል። የተሰበረ ዓለም
የናንተን ፈውስ፣ የናንተን መድኃኒትነት፣ የናንተን ማጽናናት፣ የናንተን ጸሎት፣ የናንተን በረከት የሚጠብቅ ዓለም ነው ያለን። ዶን አንደረስቲሜት የእግዚአብሔርን ጸጋ በእናንተ ውስጥ የሚሰራውን ጸጋ አታሳንሱት። እሱ ብቻ ደግሞ አይደለም፣ የኛን ስብራት ደግሞ ይጠብቃል ወይንም ደግሞ ይጠይቃል፣ ይጠቀምበታል። ጌታ ስብራታችንን ወስዶ የተሰበረ ዓለም አለ፣ የኛ ደግሞ ክራኮች አሉን። ያንንም እግዚአብሔር ይጠቀምበታል። ክብር ለእግዚአብሔር ይሁን። በቃ አትጠብቁ፣ ግድ የለም ኮሌጁ እስኪያልቅ እስክታገቡ፣ ልጆች ሲወለዱ፣ የተወለዱት ከቤት እስኪወጡ፣ የወጡት እስኪያገቡ አይደለ? እንዲህ እያለን ከጌታ ጋር ቀጠሮ አንያዝ። እግዚአብሔር ሁሉ ነገር ይጠቀማል። እሱ ብቻ ደግሞ አይደለም፣ በተሰበረ ልብ ደግሞ እንድናገለግለው፣ በተሰበረ ልብ እንድናገለግለው፣ ዝቅ ብለን እንድናገለግለው። የዚህ ሁሉ ፍሬ ግን በእርግጥ የተሰበሩ ሰዎች እግዚአብሔር ይሰጠናል። ክብር ለእግዚአብሔር ይሁን። ምን ማለት ነው? የመጀመሪያው ስብራት በዓለም ላይ ያለው የጥፋት ስብራት ነው። ይሄ አራተኛው ስብራት ግን የፈውስ ስብራት ነው። በቃ እኔ ደስ ይለኛል። እናቶች አሉ እዚህ ጉባኤ፣ አባቶች አሉ፣ ብዙ ያሳለፉ ሰዎች አሉ። ልባቸውን ሰብረው በእግዚአብሔር ፊት ሲያመልኩ፣ ለጌታ ሲገዙ፣ በቃ ከዚህ በላይ ምን በረከት አለ? እግዚአብሔር ይሰጠናል። ንዕማን ትዝ ይላችኋል አይደለ? አባናና ፋርፋ ንቅንቅ አልልም፣ የደማስቆ ውሃ ከእንዴ መጥቶ አያየኝም ወይ ጸሎት አያደርግልኝም ወይ የሚል ሰው ወደ ምድሩ ሲመለስ ልቡ የተሰበረ ሰው ሆኖ ተመለከትን። ስለዚህ ምንድን ነው የሚያስፈልገን? ምንም የለኝም ለምንል በእምነት እንውጣ አይደለ? እቺ ሴት፣ እቺ ወጣት ለምጽ ሲድን ያላየች ሴት አይ እኔም ማመልከው አምላክ እንኳን ለምጽ ሰማይና ምድርን የፈጠረ አምላክ ነው አለች። በእምነት እንውጣ። ክብር ለእግዚአብሔር ይሁን። እንውጣ። ግን ደግሞ የጊያዝ ስፒሪት፣ የጊያዝ መንፈስ ይገባኛል እንዳንል ደግሞ እግዚአብሔር በትህትና እንድናገለግለው ይርዳን። ስለዚህ ሁለቱም ባላንስ የሚያደርግልን እምነትና ትህትና ነው። ይህን ክፍል አንብበን እንጨርሳለን። ሐዋርያት ጌታን እምነት ጨምርልን አሉት። እምነት ጨምርልን። ጸሎቱ ይሄ ነው። በእምነት መውጣት እንፈልጋለን። እምነት ጨምርልን አሉት። ጌታም እንዲህ አላቸው፣ የሰናፍጭ ቅንጣት የምታህል እምነት ቢኖራችሁ ይህንን ሾላ ተነቅለ ባህር ውስጥ ተተከል ብትሉት ምን ይላል? ይታዘዛል። ልክ እንደዚች ሴት ይታዘዛል። ሾላው ማን ነው? ንዕማን ነው ሾላው አይደለ? ትልቁ ሰው። ግን ይህ ጥቅስ እዚህ ላይ ቢያቆም እኛ ጉዳችን ይፈላ ነበር አይደለ? በእምነት ነቀልኩኝ፣ በእምነት ተከልኩኝ፣ በእምነት ምናምን ብንል ብዙ ጉድ ውስጥ እንገባ ነበር። ጌታ ግን ምን አለ? ቁጥር 7 ላይ ግን ሌላ የዚህ ኃይለኛ እምነት ቅጥያ አለ። ቅጥያው ምንድን ነው? ደግሞም ኢየሱስ ከዚህ ጋር አብሮ ማለት ነው እንዲህ አለ፣ ከእናንተ መካከል አንድ ሰው አራሽ ወይንም ደግሞ በግ ጠባቂ የሆነ ባሪያ ቢኖረው። እንግዲህ ባሪያ አላችሁ አይደለ? አራሽ ነው፣ በግ ጠባቂ ነው፣ ባሪያ አላችሁ። እቺ ባሪያ የምትለውን ቃል ውሰዱ። ልክ እንደዚች ሴት ከእርሻም የተመለሰውን ባሪያውን እናንተ ናችሁ ነው የሚለው። እናንተ ናችሁ። ከእርሻ የተመለሰው ባሪያውን ቶሎ ወደ ማዕድ ቅረብ ይለዋልን? አይደለ? አይ ወዳጄ፣ ባሪያዬ ቀኑ ሙሉ ስትሰራ ነው የዋልከው። በግ ስትጠብቅ፣ ስታርስ፣ ጉድ ጉድ ስትል ነው የዋልከው። ስለዚህ ሌላው ነገር ይቅር፣ ግድ የለም አብረህ ከኔ ጋር ቁጭ በል፣ አብረህ ከኔ ጋር ቁጭ የሚል አለ ወይ? መልሱ የለም ነው። እኛም እኮ እንዲህ አድርገናል አለ። ትዝ ይላችኋል። እሺ፣ መልሱ የለም። ከዚህ ይልቅ ራቴን እንድበላ አዘጋጅልኝ። ለፍቶ ለመጣው ሰው እኮ ነው አይደለ? ሲያርስ ለዋለ፣ በግ ሲጠብቅ ለዋለ፣ አሁን ደግሞ እስቲ ተነሽ እንጂ የት ነው ያለሽው እንደማለት ማለት ነው አይደለ? ራቴን እንድበላ አዘጋጅልኝ፣ እኔም እስክበላና እስክጠጣ ድረስ ታጥቀህ አገልግለኝ። ከዚህ በኋላ አንተ ደግሞ ትበላለህ ትጠጣለህ አይለውም? ምን? አዎ ይለዋል ነው መልሱ። አሁን ቀኑ ሙሉ ሲያርስ፣ በግ ሲጠብቅ፣ መከራውን ሲያይ፣ ፀሐይ በቀቅሎት ለዋለ ሰው አይደለ? አንዳንዴ እዚህ ጋር ይደርስባችሁና ከዛ ሲጨምሩባችሁ ትዝ ይላችኋል። ልክ እንደዛ ነው። ምንድን ነው የሚለው ያ ጌታው? እናንተ ምንድን ነው የምትሉት? አይ
አሁን ራቴን አዘጋጅ ምግቤን ስጠኝ አይደለ እንደውም መብላትም ከፈለክ ከኔ በኋላ ትበላለህ ትጠጣለህ አይለውምን አዎ ስለዚህ የመንግስት አገልግሎቱ የእግዚአብሔር መንግስት አገልግሎት እንዲህ ነው እንግዲህ የሰው ባሪያው የታዘዘውን በመፈጸሙ መልሶ ያመሰግነዋል አያመሰግነው እሺ የእግዚአብሔር መንግስት እንደዚህ ጨካኝ ነች ሊለን አይደለም እናስረዋለን በኋላ ግን እንኳን በቅጠበቅ እንኳን ደግሞ አረስክልኝ እንኳን ማዕድ አቀረብክ ያው ደግ ከሆነ ሊያመሰግነው ይችላል ግን ምን ማለት ነው ባሪያው የሚገባውን ያደረገው ለማለት ነው አይደለ ባሪያው የታዘዘውን በመፈጸሙ መልሶ ያመሰግነዋል ስለዚህ እናንተም የመንግስቱ ሰራተኞች ጌታ ሆይ ለበረከት አድርገን የምትጸልዩ ስለዚህ እናንተም የታዘዛችሁትን ሁሉ ባደረጋችሁ ጊዜ ከቁጥር የማንገባ ባሪያዎችንን ልናደርግ የሚገባውን ተግባር ፈጽመናል ብቻ በሉ ለምንድነው ያ የሚነቅለው እምነት ከዚህ ትህትና ጋራ መጋባት አለበት ነው የሚለው ጌታ ክብር ለእግዚአብሔር ይሁን ያ ዝግባን ተራራን የሚነቅለው እምነት ከዚህ ትህትና ጋራ መጋባት አለበት መዛመድ አለበት የዛ ጊዜ የእግዚአብሔር መንግስት በቃ እኔ ይቺ ሴት አይደለ መጽሐፍ ቅዱስ አይነግረንም መጨረሻዋ ምን እንደሆነ አይነግረንም ግን እኔ ያው ምስጋናን ተቀብላ ሊሆን ይችላል ይሄ ሰው ሀብቱን ይዞ ነው ሄደው አይደለ ቴስቲሞኒው ሊነገር ይችላል ግን ምን ብዙ ምናቀው ነገርም የለም ለምን የሚገባኝን አድርጌያለሁ ላደርግ የሚገባኝን ፈጽሜያለሁ ብላ የምትኖር ባሪያ ነች ስሙ ይባረክ አሜን እንጸልይ ሁላችንም ቆመን ብንጸልይ በጣም ደስ ይለኛል ጌታ ሆይ ተጠቀምብን ስንል እግዚአብሔር ይጠቀምብናል እግዚአብሔር በማይመች ሁኔታ ለማይመች ሰው የተጠቀመባችሁ ቀን ግን ክብር ለእግዚአብሔር ይሁን ሰማይና ምድር ይነቃነቃል ፈውስ ይሆናል በሮች ይከፈታሉ የገሃነም ደጆች ደግሞ ይዘጋሉ ጥቂት ደቂቃዎች አሉን ትንሽ ሰዓታችን አልፏል ሰሞኑን እያደረግን እንዳለ ነው አንድ ሰው ፈልጉና ለአንድ ለሁለት ደቂቃ አብረን እንጸልያለን ባልና ሚስት አትያያዙ አብራችሁ በመኪና የመጣችሁ አትያያዙ ሌላ ሰው ፈልጉ እንጸልያለን ለዛ ሰው ጌታው ይህንን ሰው ለበረከት አድርገው ዲስፓይት ባለበት ሁኔታ ከሁኔታው በላይ ተጠቀምበት እጅ ትገለጥ በሱ ላይ ሰማያት ይከፈቱለት ጌታ ሆይ እንዴት ጌታ በኔ ተጠቀማል ለምትሉ በጣም ትክክለኛ ካንዲዴት ናችሁ እናንተ ትክክለኛ ሰው ናችሁ ሊሚቴሽን ውስጥ ነኝ ያለሁት ክልል ውስጥ ነኝ ያለሁት ለምትሉ የእግዚአብሔር ዕቃ ለመሆን ትክክለኛ ሰው ናችሁ ሃሌሉያ ሃሌሉያ ኢየሱስ እናመሰግንሃለን እናከብርሃለን ከፍ እናደርግሃለን አንተ አምላካችን ነህ አንተ አባታችን ነህ አብርሃምን ባያውቀን እስራኤልን ባይገነዘበን አንተ አባታችን ነህ ተብሎ እንደተጻፈ እግዚአብሔር የዘላለም አምላክ አንተ አባታችን ነህ አባ አንተ የበረከት አምላክ ነህ በዚህ ሰዓት እግዚአብሔር የዘላለም አምላክ ባርከ ለበረከት ልታደርገን ተጠርተናል ኦሬዲ ለበረከት ተጠርተናል እግዚአብሔር ሆይ በበረከትህ እግዚአብሔር ሆይ ባርከህናል በልጅ በክርስቶስ ኢየሱስ ባርከህናል በሰማያዊ ስፍራ በመንፈሳዊ በረከት የባረከን እግዚአብሔር አምላካችን ሆይ እናመሰግንሃለን አባ በጌታ በኢየሱስ ስም እንጸልያለን ዛሬ የዘላለም አምላክ እግዚአብሔር ሆይ ሽፍት የሚያደርግ ነገር ስላለ የሚቀየር ነገር ስላለ በእያንዳንዳችን ህይወት እግዚአብሔር ሆይ የሚለወጥ ጊር ስላለ እናመሰግንሃለን ባርከን ለበረከት ልንሆን ስለተጠራን አቤቱ እግዚአብሔር ሆይ ለብዙዎች እረፍት ልታደርገን ለብዙዎች መጽናናት ልታደርገን ለብዙዎች የመሻገራቸው ምክንያት ልታደርገን ለብዙዎች የማረፋቸው ምክንያት ልታደርገን ስለወደድክ እናመሰግንሃለን ባርከን በእውነት ባርከን
እግዚአብሔር ሆይ እንደ ያቤጽ የግድ እንለምንሃለን በምትወደው ልጅ በኢየሱስ ክርስቶስ ስም እባክህን እግዚአብሔር የዘላለም አምላክ መባረክን ባርከን መባረክን አባርከን ቴሪቶሪያችንን አስፋ ድንበራችን ይልስፋ እግዚአብሔር ሆይ ከተያዝንበት ከተጠበብንበት በጌታ በኢየሱስ ስም መለቀቅ ይሁን አልፎ መሄድ ይሁን መውጣት ይሁን በኢየሱስ ስም እግዚአብሔር የዘላለም አምላክ በአገልግሎት ቢሆን እግዚአብሔር ሆይ አልፎ መሄድ የዘላለም አምላክ እግዚአብሔር ሆይ ብዙዎችን ነፍሳት የምንደርስበት እቺ ቤተክርስቲያን እግዚአብሔር የዘላለም አምላክ በተጠራችበት ጥሪ በተጣት ራእይ መስፋት እንዲሆንላት በኢየሱስ ስም እንድትባረክ እንጸልያለን አንጾኪያን ባርካት በጌታ በኢየሱስ ክርስቶስ ስም ልንደርሳቸው የሚገቡትን ሰዎች የዘላለም አምላክ የወንጌልን አደራ ይዘን የምንወጣበትን ለብዙዎች እግዚአብሔር ሆይ የእረፍት ምክንያት እንድንሆን እባክህን ባርከን ይህን የከበረ ወንጌል ይዘን መቀመጥ አይሁንብን ይህን የከበረ ወንጌል ይዘን መገደብ አይሁንብን ለብዙዎች ሰላም የሆነ ወንጌል ለብዙዎች እረፍት የሆነ ወንጌል ለብዙዎች ከሞት የማምለጥ የሆነ ወንጌል ሕይወት የሚሰጥ ወንጌል ይህንን ወንጌል ይዘን እግዚአብሔር ሆይ እንደ ቋሪ እንዳንሆን እንደ ረግረግ እንዳንሆን እባክህን አልፈን መሄድ እንድንችል መባረክን ባርከን እግዚአብሔር ሆይ መባረክን ባርከን በስራዎቻችን ቦታ ላይ እግዚአብሔር ሆይ ለመጽናናት ምክንያት አድርገን እባክህን እግዚአብሔር ሆይ የእረፍት ምክንያት አድርገን ለሰላማቸው ምክንያት አድርገን የተቀበልነውን ሰላም የተቀበልነውን እረፍት የተቀበልነውን የዘላለም ሕይወት ለብዙዎች መስጠት እንድንችል እንደ ጅረት እንድንፈስ እንደ ወንዝ እንድንሄድ እግዚአብሔር የዘላለም አምላክ እባክህን ባርከን ለተጠራንበት ጥሪ ለተፈጠርንበት ዓላማ መኖር እንድንችል እባክህን መባረክን ባርከን እግዚአብሔር ሆይ በእጆቻችን ስራ ባርከን ለተቸገሩት መርዳት እንድንችል ለተራቡት መብላታቸው ምክንያት እንድንሆን ለታረዙት መልበስ ምክንያት እንድንሆን እባክህን መባረክን ባርከን ሰማያት በእኛ ላይ ይከፈቱ በምድር ስብዓት ግበን የሰጠንን ምድር አውርሰን እግዚአብሔር ሆይ በተቀመጥንበት ስፍራ እግዚአብሔር ሆይ አስፋን እግዚአብሔር ሆይ አስፋን እግዚአብሔር ሆይ ለቤተ ክርስቲያናችን በረከት አድርገን ለትውልዱ የመባረኩ የመስፋቱ የመለቀቁ ምክንያት አድርገን እንደሰማነው እንደዚች ብላቴና ለንዕማን በረከት እንደሆነችው በስደት ምድር ናት ያለችው በባዕድ ምድር ናት ያለችው በሰው ሀገር ላይ ናት ያለችው ነገር ግን እግዚአብሔር ሆይ ለእረፍት ምክንያት ሆነች ለሰላም ምክንያት ሆነች ለመዳኑ ምክንያት ሆነች ምክንያት አድርገ ባርከን በምክንያት ባርከን እባክህን ገደብ በኢየሱስ ስም ከእያንዳንዳችን ላይ ይነሳ አሜን የተገደብንበት ገደብ ይነሳ አሜን በህይወት በኑሮ በትዳር በተለያየ ነገር የተገደብንበት ገደብ ዛሬ በኢየሱስ ስም ይነሳ አሜን ሰማያት ጠልን ያንጠባጥቡልን እግዚአብሔር ሆይ በእውነት አንተ ከኛ ጋር ነህ የመኖርህ ምክንያት ልዩነታችን በሁሉ ነገራችን ላይ እግዚአብሔር ሆይ አብሮነት እግዚአብሔር ሆይ እስኪታወቅ ድረስ የሚያዩን እስኪያውቁ ድረስ አቤቱ በኢየሱስ ክርስቶስ ስም በህልውና ባርከን በበረከት ባርከን በመገኘት ባርከን በአብሮነት ባርከን እግዚአብሔር ሆይ እንዲህ ብዬ ጨርሳለሁ የበረከት ሁሉ ምንጭ ኢየሱስ አሜን የእውቀት ራስ ኢየሱስ
የጥበብ ራስ ኢየሱስ ይህችን ቤተ ክርስቲያን በጌታ በኢየሱስ ክርስቶስ ስም በተራራ ላይ ያለች ከተማ ልትሰወር እንደማትችል ሁሉ በጌታ በኢየሱስ ክርስቶስ ስም የአንጾኪያ ቤተ ክርስቲያን በመገኘትህ በህልውና በአብሮነትህ ባንተ ጠረን የተባረከች ትሁን። ለብዙዎች ብርሃን አድርጋት፣ ለብዙዎች የእረፍት ምክንያት አድርጋት። እኛንም እግዚአብሔር ሆይ አብረን ሰራተኞች እንድንሆን ከዚህ ራእይ ጋር እግዚአብሔር ሆይ ያጣመርከን ሰዎች አይኖቻችን ተከፍቶ ለተጠራንበት ጥሪ ለዚህ ራእይ እግዚአብሔር ሆይ በመሰጠት አንተን እንድናገለግል ለአንተ ክብር እንድንሆን እንለምንሃለን። በእውነት እግዚአብሔር ሆይ ህዝብህን ባርክ፣ ህዝብህን ባርክ። እግዚአብሔር በሰላሙ ይባርካል ተብሎ እንደተጻፈ እግዚአብሔር ሆይ በሰላም ባርከን። እባክህ መባረክን ባርከን፣ አገራችንንም አስፋ። እጅን በእኛ ላይ ትሁን፣ እንዳታሳዝነን ከክፋት ጠብቀን። ስለሰማን እናመሰግንሃለን በጌታ በኢየሱስ ስም አሜን። እጆቻችንን ከልቦናችን ጋር አንስተን ቡራኬን ደግሞ እንቀበላለን። እንዳትወድቁ ሊጠብቃችሁና ያለ ነቀፋም ደግሞ በደስታ በክብሩ ፊት ሊያቀርባችሁ ለሚችለው እርሱ ብቻ አዳኝ ለሆነው አምላካችን በጌታችን በኢየሱስ ክርስቶስ በኩል ከዘመናት ሁሉ በፊት አሁንም እስከ ዘላለምም ድረስ ክብርና ኃይል ስልጣንም ይሁን፣ አሜን። እግዚአብሔር ይባርካችሁ፣ ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ፣ ሰላሙን ደግሞ ይስጣችሁ። እግዚአብሔር ፊቱን ወደ እናንተ ይመልስ፣ ደግሞም ይራራላችሁ። በአብና በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን፣ አሜን፣ አሜን። በጌታ ሰላም እንሄዳለን። አትቸኩሉ።